በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ድርሳነ ሚካኤል አንስ ኃይለከ ወነአድኅነነ ቅዱስ ሚካኤል እርዳነ በጸሎት ከአዲተ ማኅፀነ አርጊ ኢይማነ ወኢይምሰጠነ እምነ ገነቶ ዘሄዶ ለአዳም አቡነ አእላፋት ወትልፊት አእላፋት ወሚካኤል ሊቀ መላእክት በበጾታሆሙ ሀዱቃን ይሴብሑ ትጉሃነ መላእክት ለይነውሙ። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቁ አካላት ሶስት ብለን፣ በባሕርይ በሕልውና በመንግስት በስልጣን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ በእኛ ይደርብንና የካቲት በ12 ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ድርሳን ይህ ነው። ከዚህም ነገር በኋላ እንዲሆነ ሃይማኖቱ ፍጹም የሆነ አንድ ድሃ ሰው ነበር። በዚያም ሀገር ሲኖር በመዓልትም በሌሊትም ይጸልይ ነበር። የመላእክት አለቃ ቅዱስ ሚካኤልም አቤቱ ጌታዬ እዘንልኝ፣ ይቅር በለኝ፣ የዕለት ምግብና የዓመት ልብስ ስጠኝ እያለ ይለምነው ነበር። ሰውየው ግን ሰነፍ ነበርና ከቤቱ ወደ ስራ አይወጣም፣ የሚያውቀውም ስራ የለውም፣ ምን አይሰራም፣ አንዲት ሰዓትስ እንኳ መስራት አይችልም፣ ንግድም አያውቅም ነበር። ከዚህ በኋላ የመላእክት አለቃ ቅዱስ ሚካኤል መጣና በሕልም ታይቶት እንዲህ ሲል ተነጋገረው። አንተ ሰነፍ ሰው፣ የእርሻ ስራ ወይም ንግድ የማታውቅ እንደምን ነው በመዓልትም በሌሊትም ይቅር በለኝ እዘንልኝ እያልክ የምትለምነኝ? ወይንህ ወይም ስንዴህ ወዴት አለ? ደክመህ የሰራኸው ስራህስ ወዴት ነው? እባርክልህ ዘንድ አለው። አንተ ሰነፍ ሰው ሆይ የምትሸጠው የምትለውጠው ገንዘብም ቢሆን የለህምን? ጌታዬ ሚካኤል እዘንልኝ ራራልኝ እንደምን ትላለህ? እባርክልህ ዘንድ የምባርክልህ ስራህ ወዴት አለ? የዓለም ሁሉ አባት የሚሆን አዳምን በዲያብሎስ ተንኮል የፈጣሪውን ትእዛዝ ባፈረሰ ጊዜ አንተ ከሷ የተፈጠርክባት ይህች ምድር ናት። ወደ እሷም ተመልሰህ ትገባለህ። ወጥተህ ወርደህ እንጀራህንም በግንባርህ ውስጥ ብላ። ይህ አንተ የተፈጠርክበት መሬት እሾህና አሜከላ ያብቅል ብሎ እግዚአብሔር እንዳዘዘው አልሰማህምን? አንተ ግን ሳትሰራ ባርክልኝ ትለኛለህ አለው። ይህን ተናግሮ በክብር ወደ ሰማይ አረገ። በነጋም ጊዜ ያ ድሃ ሰው ተነስቶ ወደ ቤተ ክርስቲያን ሄደና የቅዱስ ሚካኤል ስዕል ወዳለበት ገብቶ የመላእክት አለቃ ቅዱስ ሚካኤል ሆይ ከኔ ጋር ቁም፣ አትተወኝ እያለ ጸለየ። ከቤተ ክርስቲያንም በወጣ ጊዜ ለነዳያንና ለምስኪናን ብዙ ምጽዋትን የሚሰጥ እግዚአብሔርንም የሚፈራ አንድ ባለጸጋ ሰው አገኘ። ያም ድሃ ጌታዬ ዘንልኝ ራራልኝ፣ ሄጄ ነግጄ ያተርፍበት ዘንድ 100 ወቄት ወርቅ በብድር ስጠኝ፣ ዋናውን ገንዘብህን ከነወለዱ ከፍልሃለሁ አለው። ባለጸጋውም መልሶ እኔ አላውቅህም፣ ባይሆን እንኳ የሚዋስህ አምጣ፣ ኋላ በአንተና በእኔ መካከል ጸብ ክርክር እንዳይሆን ለገንዘቤ ኃላፊ ዋስ የሚሆን ስጠኝ አለው። ያም ድሃ ሰው ባለጸጋውን እንዲህ አለው፣ ገንዘብ የሌለኝ ከመሆኑ የተነሳ የሚዋሰኝ አላገኝም፣ ፍጹም ድሃ ነኝና። ይልቁንስ ተነስ፣ አንተና እኔ ሁለታችን የመላእክት አለቃ የሚሆን ወደ ቅዱስ ሚካኤል ቤተ ክርስቲያን እንሂድና ጌታዬ እሱ ይዋሰኛል አለው። ባለጸጋውም የመላእክት አለቃ በሚሆን በቅዱስ ሚካኤል ካመንክበትስ እኔም አምንበታለሁና እሺ ተነስ እንሂድ አለው። ከዚህ በኋላ ሁለቱም ወደ ቤተ ክርስቲያን ሄደው ከሚካኤል ስዕል ፊት በአንድነት ቆሙ። ያም ድሃ ጌታዬ የመላእክት ሁሉ አለቃቸው የምትሆን ቅዱስ ሚካኤል ሆይ ገንዘቡን እስክከፍለው ድረስ ስለዚህ ባለጸጋ ተዋሰኝ፣ አላመነኝምና ከዛሬ ጀምሮ እስከ ሰኔ 12 ቀን ድረስ ወርቁን ለባለ ገንዘቡ መልስለታለሁ ብሎ ጸለየ። ባለጸጋውም ነገርህን ሰማሁ፣ ተነስ እሰጥህ ዘንድ እንሂድ አለው። ይህ ነገር ለሱ ድንቅ ሆኖበታልና። ከዚህ በኋላ ከቤተ ክርስቲያን ወጥተው ሁለቱም አንድነት ወደ ባለጸጋው ቤት ሄዱና ባለጸጋው 100 ሚዛን ወርቅ ሰጠው። ከዚህም በኋላ ያ ድሃ ሰው ባለጸጋው የሰጠውን ገንዘብ ይዞ ደስ እያለው ወደ ቤቱ ተመለሰና ሮም ወደሚባል ሀገር ለንግድ ሄደ። ከዚህም በኋላ ንዑድ ክቡር የሚሆን የመላእክት አለቃ ሚካኤል በዓል የሚከበርበት ሰኔ 12 ቀን እንደሆነና ቀጠሮም እንደደረሰ እሱም እንዳልተመለሰ አውቆ ከባድ ሐዘን ተሰማው። በልቡም ምን ማድረግ ይሻለኛል? የመላእክት አለቃ ቅዱስ ሚካኤልን ዋስ የሰጠሁበት ቀጠሮ ደረሰ፣ ዛሬም መድረስ አይቻለኝም እያለ አሰበ። ከዚህ በኋላ እጁን ወደ ሰማይ ዘርግቶ በቆራጥ ልቡና በቀናችና በጸናች ሃይማኖት አምኖ ወደ እግዚአብሔር አመለከተና ለባለ ዕዳው የሚሰጥ
ያን 100 ብር ከትርፉ 50 ብር ጋራ አድርጎ በከረጢት ቋጥሮ በውስጡም የመላእክት አለቃ የሚሆን የሚካኤልንና የባለጸጋውን ስም የራሱንም ስም ጽፎ በአንድነት አዘጋጀ። ከዚህም በኋላ ተነስቶ ወደ ሰራተኛ ወደ አንጥረኛ ቤት ሄዶ የብረት ሳጥን ስራልኝ አለው። እሱም ሳጥኑን ሰራለት። ከዚያም ያን ከረጢት ወስዶ ከሳጥኑ ውስጥ ከተተና ቆለፈው። ከዚህ በኋላ የመላእክት አለቃ የሚሆን የሚካኤል በዓሉ ዋዜማ ዕለት በባህር ዳርቻ ቆመና ጸሎተ ወንጌል እየጸለየ እግዚአብሔርን ፈጽሞ አመሰገነው። በበነጋውም የመላእክት አለቃ ቅዱስ ሚካኤል ሆይ ለአንተ ነግረሃለሁ፣ እኔ ከሩቅ አገር እንዳለሁ አንተ ታውቃለህ፣ እንደተዋስከኝም ዛሬ እደርስ ዘንድ እንደማይቻለኝም አንተ ታውቃለህ አለ። እነሆ የተዋስከኝንም ገንዘብ ከባህር ውስጥ ጣልኩልህ፣ ለባለ ገንዘቡ አድርስልኝ። የእሱና የኔ ቀጠሮ በዚህች በዓልህ በሚከበርበት ቀን ነውና አደራህን የተበደርኩትን ገንዘብ መልሰህ አግባልኝ አለ። ያን ጊዜ ታላቅ አሳ ወጥቶ ሳጥኑን ዋጠው። ያም አሳ 6 ወር ከ7 ቀን ያስኬድ የነበረውን መንገድ በአንድ ቀን ተጉዞ በበነጋው ፀሐይ ሲወጣ እስክንድሪያ በምትባል ሀገር አንጻር ወዳለ ባህር ዳርቻ ደረሰ። በዚያችም ቀን ያ ባለጸጋ የመላእክት አለቃ የሚሆን ስለ ቅዱስ ሚካኤል በዓል መረባቸውን ከባህር ጥለው አሳ ያጠምዱ ዘንድ ብላቴኖቹን ልጆቹን አዘዛቸው። በዚህም ጊዜ ያ አሳ በመጀመሪያ ተያዘና ወደ ባለጸጋው አመጡት። ያም ባለጸጋ ባየው ጊዜ ደስ ተሰኝቶ ይህን አሳ በዓሉን እናከብርበት ዘንድ ቅዱስ ሚካኤል አመጣልኝ ብሎ ያርዱት ዘንድ ብላቴኖቹን አዘዛቸው። ብላቴኖቹም አርደው ሆድ ዕቃውን ባወጡት ጊዜ በአሳው ሆድ ውስጥ ያንን ሳጥን አገኙ። ያም ባለጸጋ ግምጃ ቤቱን ጠርቶ በሀገራችን የሆነውን ነገር ሰምተን እስክናውቅና በባህርም ውስጥ የሆነውን ሁሉ እስክንረዳ ድረስ ይህን ሳጥን አስቀምጥ አለው። ከጥቂት ቀንም በኋላ ያ ድሃ ሰው ከእስክንድሪያ ወደምትባል ሀገር ተመልሶ በገባ ጊዜ ባለ ሀብቱን አገኘው። ባለ ገንዘቡም አምኜ ገንዘቤን ብሰጥህ ስለምን እንደዚህ ያደረክ? በቀጠሮ ውስጥ ቀን ያልሰጠኸኝና ያልከፈልከኝ ስለምንድን ነው አለው። ድሃውም እኔስ ለተዋሰኝ ሰጥቼዋለሁ አለው። ባለጸጋውም ለዋስህ ስትሰጠው ዘንድ ወዴት አገኘኸው አለው። ድሃውም ከሩቅ ሀገር ሳለሁ የተቃጠርንበት ቀን በደረሰ ጊዜ እኔ ወደ አንተ ለመድረስ ባይቻለኝ የመላእክት አለቃ የቅዱስ ሚካኤል በዓል በሚከበርበት ቀን ያን 100 ብር ነግጄ ካተረፍኩልህ ትርፍ ከ50 ብር ጋራ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም የአንተን ስም የኔን ስም ጽፌ በጠዋት ከባህር ዳርቻ ሄጄ 100 ብር ከነትርፉ በከረጢት ቋጥሬ በሳጥን ቆልፌ የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ ዋዜማ ዕለት የመላእክት አለቃ ሚካኤል ሆይ እንደተዋስከኝ አንተ ታውቃለህ። እነሆ እንግዲህ አንተ ለባለ ገንዘቡ ስጠው ብዬ ከባህር ጣልኩት አለው። ያም ድሃ ለባለጸጋው በነገረው ጊዜ እየተደነቀ በአሳው ሆድ ውስጥ የተገኘውን ሳጥን አሰበና ግምጃ ቤቱን ጠርቶ የመላእክት አለቃ በሚሆን በቅዱስ ሚካኤል በዓል ቀን በአሳው ሆድ ውስጥ የተገኘውን ያን ሳጥን አምጣ ብሎ አዘዘው። እሱም ፈጥኖ ካመጣለት በኋላ በእጁ ይዞ ሳጥኔ ነው የምትለው ይህ ነውን ቢለው፣ ድሃውም አዎን ይህ ነው ጌታዬ አለው። ያን ጊዜ ከፈተውና የመላእክት አለቃ የቅዱስ ሚካኤል ስም የእሱን ስም የባለጸጋውን ስም በውስጡም 100 ብርና ትርፉን 50 ብር አገኘ። ስለዚህም ነገር እግዚአብሔርን በፍጹም ምስጋና እያመሰገነ የመላእክት አለቃ ቅዱስ ሚካኤል ሆይ ኃይልህ ፍጹም ነው እያለ አደነቀ። ባለጸጋውም ያን ገንዘብ ከነትርፉ አንስቶ ድሃውን ወንድሜ ሆይ ሃይማኖትህ ፍጹም ነው፣ በእውነት አንተ የእግዚአብሔር ባለሟል አገልጋይ ነህ፣ ከአንተ ይህንን ትርፍ አልወስድም አለውና 50 ብር አንስቶ የመላእክት አለቃ በሚሆን በቅዱስ ሚካኤል ስም ለታነጸች ቤተክርስቲያን ጻሕል አሰራ። ድሃውም 50ውን ብር አንስቶ መታሰቢያ የሆነው ዘንድ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ጽዋ አሰራ። ከዚያች ቀን ጀምሮ ሁለቱም እስከ ዕለተ ሞታቸው ድረስ ወዳጅ ሆኑ። እግዚአብሔር በሚወደው የእግዚአብሔር ገንዘብ በሚሆን በፍቅር አንድነትም ኖሩ። ይህ ሁሉ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና የተደረገ ነው። እኛንም እግዚአብሔር የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት ኃይል ይማረን፣ ይቅር ይበለን። ተጠምቀን በክርስቶስ ያመን ሁላችንንም ለዘላለሙ ይጠብቀን፣ አሜን። ልመናው ክብሩ ለዘላለሙ በእኛ ይደርብንና ተፈጥሮ ከነበልባላዊ እሳት የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ይህ ነው። እግዚአብሔርን የሚፈራ አንድ ቸር ሰው እንደነበረ ተነገረ። የዕለት ጉርስ የዓመት ልብስ ለሌላቸው ለነዳያን ለምስኪናን ምሕረትን፣ ቸርነትን፣ ርኅራኄን በማዘውተር የመላእክት አለቃ ስለሚሆን ስለ ቅዱስ ሚካኤል ስም ለሰው ሁሉ በጎ ስራ ይሰራ ነበር። በጎ ስራን የሚጠላ የአዳም ልጆች ጠላት ሰይጣን ይህን ባየ ጊዜ ቀናበት፣ ክፉ ጽኑ ደዌ ያመጣበት ጎባጣ ሆነ፣ በብዙ ሕማም ታመመ።
ያም ሰው ሁልጊዜ ይጮህና ያጓራ ነበር። ደዌው ጸንቶበታልና ከደዌውም ጽናት የተነሳ ከመኝታው መነሳት ስለተሳነው ዘመዶቹንና ጎረቤቶቹን በድብቅና በስውር ተሸክመው ይወስዱት ዘንድ ለመናቸው። እነሱም በሌሊት ተነስተው ሰው ሳያውቅ የመላእክት አለቃ ወደሚሆን ወደ ቅዱስ ሚካኤል ቤተክርስቲያን ወሰዱት። እንደዚህም ሁሉ ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል ስዕል ወዳለበት ወስደው ከዚያ አኖሩት። ከዚህም በኋላ ያ በሽተኛ ሰው በቆራጥ ልቡና ሆኖ ወደ ቅዱስ ሚካኤል እንዲህ እያለ ፈጽሞ ይለምን ይማልድ ጀመር። የመላእክት አለቃ ጌታዬ ሆይ እርዳኝ፣ ካገኘኝ ከዚህ ክፉ ደዌ በሽታ ፈጽመህ አድነኝ። እኔ ባሪያህ አገልጋዬ በጸሎትህ አምኜ ዝክርህን ስዘክር እኖር ነበርና። እንዲህም እያለ ከለቅሶ ጋር መሪር እንባን በማፍሰስ ደረቱን እየደቃ እየመታ አለቀሰ። እንዲህ ሆኖ ሲኖር ሳለ ከዕለታት በአንዲቱ ቀን መንፈቀ ሌሊት በሆነ ጊዜ ታላቅ ብርሃን ከላዩ ላይ ወጣ። የመላእክት አለቃ ቅዱስ ሚካኤልም ከዚያ ብርሃን ውስጥ ተነስ፣ እግዚአብሔር ከዚህ ደዌ ፈውሶሃልና ሲል ተነጋገረው። ያም የታመመ ሰው መልአኩን በዚህ በሚያስጨንቅ ደዌ በሽታ ተይዤ ተጨንቄ ስታየኝ ለምን ዘገየ? ፈጥነስ ያልጎበኘኝ ለምንድን ነው አለው። የመላእክት አለቃ ቅዱስ ሚካኤልም መልሶ እኔ እግዚአብሔር ፈውሶሃል፣ ጤናንም ሰጥቶሃል። ዳግመኛ አትበድል፣ ኃጢአትም አትስራ። ኃጢአትም እነሆ እግዚአብሔር ፈውሶሃል፣ ጤናህንም ሰጥቶሃል። ዳግመኛ አትበድል፣ ኃጢአትም አትስራ፣ ከዚህ የሚከፋ መከራ እንዳያገኝህ አለው። ይህንም ብሎት እጁን ዘርግቶ ሁለንተናውን እየዳሰሰ ተነስተህ ሂድ፣ እግዚአብሔር ፈጽሞ አድኖሃልና አለው። ያን ጊዜ ከእንቅልፉ ነቃና ተነስቶ በእግሩ ሄደ። እግዚአብሔርንና የመላእክት አለቃ የሚሆን ቅዱስ ሚካኤልንም አመሰገነ። ከደዌው ስለዳነ ፈጽሞ ደስ አለው። የመላእክት አለቃ ከሚሆን በቅዱስ ሚካኤል ስዕል ፊት ሰገደ። ደስ ብሎትም በፍጹም ደስታ አመሰገነ። ሕዝቡም ሁሉ ይህን ፍጹም ታምራት ባዩ ጊዜ የመላእክት አለቃ የሚሆን የቅዱስ ሚካኤልን ክብሩን ገናንነቱን አደነቁ፣ ምስጋናውን አበዙ። የትሩፋቱን ዜና ተአምራቱንም ሁሉ አይተውና ሰምተው ያደንቁ ዘንድ ለሰው ሁሉ ነገሩ። ያም የዳነ ሰው ከቀድሞው ይልቅ አብልጦ በጎ ስራ ሰራ። የምሕረትና የይቅርታ መልእክተኛ የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎትና ልመና ሞቶ ፍጹም መንግስተ ሰማያትን እስኪወርስ ድረስ በየወሩ በ12ቱ ቀን ዝክሩን መዘከሩን አልተወም፣ ችላም አላለም። የክብር ባለቤት እሱ የጥምቀት ልጆች የምንሆን ሁላችን እኛንም ያድነን። በቅዱስ ሚካኤል ጸሎትና ልመና ከደዌ ኃጢአት ይጠብቀን። ዕለት ዕለት ከሚያፋጥን ከድንገተኛ ሞትም ይሰውረን። በነበልባላዊ ክንፎቹም ከክፉ ወጥመድ ያውጣን። ይልቁንም እኛን ሁላችን እዚህ የተሰበሰብነው ሕዝበ ክርስቲያን ከፈተና ሁሉ ያድነን ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን የካቲት ወር በ12 ቀን የመላእክት አለቃ የሚሆን የቅዱስ ሚካኤል የበዓሉ መታሰቢያ ቀን እንደሆነ እንናገራለን። ክብር ምስጋና ይግባውና እግዚአብሔር በዚች ቀን የመላእክት አለቃ ቅዱስ ሚካኤልን የራእይት ሰው የሚሆን ወደ ሶምሶን ልኮት ሊገድሉት በወደዱ ፍልስጤማውያን ላይ ኃይልን ሰጥቶ ድል አድርጓቸዋልና ከእነሱም በየቀኑ በአህያ መንጋጋ ሺህ ሰው በመግደል ፈጽሞ አጠፋቸው። ከዚህም የተነሳ ውሃ ጠምቶት ለሞት በደረሰ ጊዜ የመላእክት አለቃ ቅዱስ ሚካኤል ተገልጾለት አጽናናው። ከአህያም መንጋጋ ውሃን አፈለቀለት። ጠጥቶ ከጥሙ ረካም። የፍልስጤም ሰዎችም ድል በተነሱ ጊዜ ከሚስቱ ጋር በመሻረክ ልዩ ዘዴ ፈጥረው ዓይኑን አጥፍተው ወደ ጣዖታቸው ቤት ወሰዱት። ሆኖም የእግዚአብሔር መልእክተኛ የመላእክት አለቃ ቅዱስ ሚካኤል ተገልጾለት ኃይልን ስለሰጠው ሁሉንም ድምጥማጣቸውን አጠፋቸው። ስለዚህ የቤተ ክርስቲያን መምህራን ሐዋርያት የመላእክት አለቃ ንዑድ ክቡር የሚሆን የቅዱስ ሚካኤልን የበዓሉን መታሰቢያ በየወሩ በ12ቱ ቀን እናደርግ ዘንድ አዘዙን። ልመናው ጸሎቱ ለዘላለሙ ከኛ ጋር ይኑር አሜን። ሰላም እብል ሰናይተ ከታዛዜ ለትፍስተ ሰብእ ወለኑዛዜ ሚካኤል ይበላድኑ ተከማዜ ረሲ ዳሪት ምግባረ ኃጢአት አጋዜ እንተ ተቀነይ ሁለቱ ያክል ሚዜ። ሰውን ለማረጋጋትና ለማስደሰት ታዛዥ የሆነ ቸርነትህ ሰላም እላለሁ። ሚካኤል ሆይ ማዳንህ ከቶ መቼ ነው እንዳልል የመጨረሻይቱን ዘመኔን ከኃጢአት ባርነት ነፃ እንድታወጣ አድርጋት። እስካሁን የተገዛሁለት ይበቃዋልና። ቀስተ ኪዳንከ ጽኑ ዘይባልህ መከራ እስመ መክዎሙ አንተ ለትጓነ ሰማይ ሀራ ቅዱስ ሚካኤል ድምፀ ስብሐት ከመንዚራ ሰደኒ በአክናፊከ
ውስተ ኤዶማዊት ደብተራ ሀበሃለ ኤልያስ ወእዝራ ሚካኤል መተንብል ካህን አርያም ትሰመይ ሱራፌል ዘምሩ ሳርውስ ወዘምደ ለኡል ይጸዋኩ ከቅረበን መምህረቱ ሰአለን ሚካኤል መላከ ምክሩ ለልዑልም ሊቀ መላእክት ቅዱስ ሚካኤል ወኛ ባጎደልን ውዳሴን ምስጋናን ሞልተህ ተቀበልን። ከአምላካችን ከልዑል እግዚአብሔር አማልዳስልን። ኃይለ አጋንንትን አርቅልን፣ የታመሙትን ፈውስልን፣ ከመከራ ነፍስ ሰውረን። ከአምላካችን ከልዑል እግዚአብሔር አማልዳስልን፣ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ የሊቀ መላእክት የቅዱስ ሚካኤል ረድኤት በረከቱን ጣዕመ ፍቅሩን አሳድርብን። ሰላም ያሳድርከን አምላካችን፣ ሰላም አውለን፣ ሰላም ያዋልከን፣ ሰላም አሳድረን። በቸርነት ጠብቀን ለመንግስት የበቃን አድርገን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግስትህም ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና፣ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን።